ሰላም የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በዣንቶ ጃራ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። ዣንቶ ጃራ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 6። አዲስ አበባ። ጌራ ቀዩን ኮሮላ እንደ ሰንጋ ፈረስ እየኮለኮለ ሜሪዳን ይዟት የሄደውን ጥቁር መኪና ሲከተል ቆየ። ዝናቡ እየጨከነ በመሆኑ አስፋልቱ ላይ የቆመውን ውሃ ግራና ቀኝ እያፈናጠቀ ለመከታተል አመቺ አልነበረም። ነጠብጣቡም የፊት መስታወቱን አጥብቆ ስለሸፈነው ግራና ቀኝ እንደ ሰርገኛ የሚያሸበሽበው መጥረጊያ ደክሞት የቆመ ይመስል ነበረ። የአስረሽ ምቺውን መንደር ቺቺኒያን ሰንጥቆ ወደ ግራ ታጠፈ። በኡራኤል በኩል ሽቅብ ወደ ካሳንቺስ የወጣው መኪና ድንገት ወደ ግራ በመታጠፍ ከዓይኑ ተሰወረበት። የዝናቡ ነጠብጣብ በመኪናው መጥረጊያ ብቻ የሚገታ አልነበረም። ሆኖም ቀጭኗን የውስጥ ለውስጥ መሿለኪያ ተከትሎ መንዳቱን ቀጠለ። ተስፋ በመቁረጥ ስሜት መሪውን ደልቆ መኪናዋን ዳር አስይዞ ወረደ። ሴቲቷም ተከትላው ወረደች። የሚያየውን ማመን አቃተው። አብራው የነበረችው ሴት የነጥብ 22 ሽጉጧን አፈሙዝ ወደሱ ደግና ወደ መኪናው እንዲገባ ምልክት እየሰጠችው ነበረ። ምን አለ ጌራ ግራ ተጋብቶ። እየቀለድሽ ነው? እቺ ሴት በድርጅቱ ተመልምላ ቀንጠፋውን እንድታጠምድ የተወከለች እንደነበረች ብቻ ነው የሚያውቀው። አእምሮ ፈጠነ። ቆይቶም አንድ ነገር ብልጭ አለለት። በቀንጠፋው ያስጨመደደቻቸው እቺ ሴት እንደነበረች ገባው። ሰማይና ምድሩን ጨምሮ ሁሉም ነገር ቀስ በቀስ እየከዳቸው እንደሆነ ተረዳ። ሁለት እጆቹን ወደ ላይ እንዳንከረፈፈ ወደ ጋቢናው ገባ። ጌራን በአይነ ቁራኛ አስገብታ እሷ ከኋላ ወንበር እንደተቀመጠች በጭንቅላቱ ቀጥታ አፈሙዙን ደቀነችበትና መንገዱን እንዲቀጥል አዘዘችው። ሁኔታውን ለማመን በመቸገር ላይ ቢሆንም በውስጥ መስታወቱ እንቅስቃሴዋን እየተመለከተ ነበረ። ወልፈት ቢል ያላንዳች ርህራሄ የሽጉጧን ምላጭ እንደምትስበው አልተጠራጠረም። ሽጉጡ የራሱ ድርጅት ያስታጠቃት ነው። ለግድያ እንደሚውል ቢያውቅም እርሱ ግን ውሃ የሚደፋ እንጂ እሳት የሚተፋ መሆኑን ለማመን ተቸገረ። እነዚህ ሁሉ የዴርቶጋዳ አባላት ይህን ዘግናኝ ክህደት እንዲፈጽሙ ምን ያህል ቢከፈላቸው ነው? ምክንያታቸውስ ምን ይሆን? በቃል የማሉትን መሐላ፣ በደም የገቡትን ቃል ኪዳን ምን ዋጠው? ጌራ መብሰልሰሉን ቀጠለ። ወዲያው ግን እነዚህንና የመሳሰሉትን ጥያቄዎች የሚያነሳበት ሳይሆን ጊዜው አሁን የተጋፈጠውን አደጋ ብቻ ለማምለጥ አእምሮውን የሚጠቀምበት እንደሆነ ተገነዘበ። ወደ ግራ ጣጠፍ የሚል ትዕዛዝ ሰጠችው። ቁልቁል ወደ ቀኝ ያለውን መታጠፊያ ሊጠቀመው ፈለገ። ሆኖም በውስጥ መስታወቱ ለቅጽበት የሽጉጧ አፈሙዝ በጭንቅላቱ ቀጥታ ሆኖ እንደ ተራባ አንበሳ ሲያዛጋ ተመለከተው። ሽጉጡ ለማስፈራሪያ ብቻ ሳይሆን ለግድያ የተዘጋጀ መሆኑን አላጣው። ሆኖም እቺ ሴት ጌራን ያህል የዴርቶጋዳ አባል የመግደል ስልጣን አይኖራትም ሲል አሰበ። ምናልባት ስልጣኗ አክሱሎ ይዞ እስከ ማስረከብ ይሆናል የሚል እምነት አደረበት። ነገር ግን ሌላም ሐሳብ ብልጭ አለለት። ይሄኔ ከኋላዋ አንድ ፓትሮል ሙሉ ኃይል እየጋለበ ይሆናል ሲል አሰበ። ይህ ሐሳቡ ትክክል ለመሆኑ አልተጠራጠረም። ሁኔታዎች እየጠጠሩ ከመምጣታቸው በፊት ራሱን ማዳን እንዳለበት ወሰነ። ከመኪናው መሳቢያ ውስጥ ያለው ሽጉጡ የጽንፈ ዓለምን ያህል ራቀው። መሳቢያው በእርግጥ አልተቆለፈም። የጣት ማስገቢያ ያህል ገርበብ ብሏል። በምን ፍጥነት ይህን ማድረግ እንዳለበት ሲያስበው የህልም ሩጫ ሆነበት።
በእጁና በመሳቢያው መሃል ያለው አንድ ክንድ ርቀት የአድማስ ማዶን ያህል ረዘመበት። ሆኖም በቅጽበት አንድ ሀሳብ መጣለት። የመኪናዋን ሞተር በቅጽበት እንዲጠፋ አድርጎ በንዴት መሪውን ይደበድበው ጀመር። ሽት እርጉም ቀን! ይህ የተረገመ ሞተር እንዳመሉ ደግሞ ጠፋ ሲል ተነጫነጨ። አስነሳው! አንባረቀችበት። የመኪናዋን ቁልፍ ግራና ቀኝ እያጠማዘዘ ነዳጅ መስጫውንና ፍሪሲዮኑን ሲነካካ ቆየ። በዚሁ ቅጽበት መኪናዋን ላጥ አድርጎ ሲያስወነጭፋት ሴቲቷ ሚዛኗን ስታ ወደ ኋላ እንደተንጋለለች አወቀ። ወዲያው ሽጉጡ እጁ ውስጥ ገብቶ ነበረ። ጣቱ ምላጩ ውስጥ በደመ ነፍስ ተወተፈ። በማይታመን ፍጥነት አፈምዙን በደረቷ አቅጣጫ ዞሮ ጠበቃት። ወደ ኋላ ተንሸራታ ስትመለስ ከሽጉጡ አፈሙዝ ጋር ከመፋጠጥ በቀር ሌላ እድል አልነበራትም። ውረጂ አላት ጌራ ምላጩን ከመሳቡ በፊት። ውረጂ አንቺ ማትረቢ ውሻ! እርሷም የዋዛ አልነበረችም። ምላጯን ሳበችው። ጆሮውን እንደ እሳት የለበለበው መሰለው። ጥይቷ ለጥቂት በጆሮ ግንዱ አልፋ የመኪናውን የፊት ለፊት መስታወት ቦትርፋው አለፈች። ጌራ የተኮሳት ጥይት ግን ቀኝ እጇን አግኝቷት ነበረ። የመኪናዋ ፍጥነት የሰው አረማመድ ያህል ቀንሶ ነበረ። እየተፍገመገመች የመኪናዋን በር ከፍታ ተሸብልላ አስፋልቱ ላይ እንደወደቀች በመኪናዋ ላይ የጥይት ናዳ አወረደችባት። አብዛኞቹን ጥይቶች ሆን ብላ የመኪናዋን ጎማ እንዲያገኟት በማድረጓ መኪናዋ የኋላ እግሮቿ ሽባ ሆኑ። ጥቂት እንደሄደች ተንተፋትፋ ቆመች። ጌራ በዚህ መኪና እስከየትም ሊያመልጥባት እንደማይችል ሲረዳ አቁሟት እየተኮሰ ለራሹ ሽፋን እየሰጠ ወረደ። ብዙም ሳይዘገይ የሞት ሞቱን በዝናብ ውስጥ ይፈተለክ ጀመረ። እርሷን ቆሞ ሲከላከል በብዙ ኃይሎች እንዳይከበብ ባይሰጋ ኖሮ እስከ ሩህዋ ጥሏት ላለመሄድ ወስኖ ነበረ። እርሷም ቀኝ እጇን በደረቷ ደግፋ ደሟን ከዝናቡ ነጠብጣብ ጋር እያዥረበረበችና እየተኮሰች ትከተለው ጀመረ። በጥቂት ጫማዎች ርቀት ከነበረና ከፊት ለፊቱ ከቆመ የማስታወቂያ ቦርድ ላይ ያረፈችው ጥይት ከውስጡ ያለውን ብርሃን ወደ ጨለማነት ለወጠችው። ጥቂት ቆይቶ ደግሞ አንዳች ፍንጣሪ ማጅራቱ ላይ ሲያርፍ ተሰማው። ባገኛት አንዲት ጠባብ መታጠፊያ ቁልቁል ለመሮጥ ወሰነ። ነገር ግን መንገዷ የት እንደምታደርስ ባለማወቁ ጥቂት ቆሞ ሲያመነታ ከኋላው የሚያፏጭ ጥይት ለጥቂት አለፈው። ነፍስ አውጪኝ በማለት በጠባባው መንገድ በመሽሎክሎክ ከጥይት ኢላማ ላለመግባት በቅዝምዝም እየሮጠ ሳለ የግራ እግሩ ሸብረክ ሲል ታወቀው። ወገቡ ወደ ኋላ ታጠፈበት። ሁለት እጆቹ ወደ ላይ ተንጨፈረሩበት። ሚዛኑን መጠበቅ አቅቶት ወደ ግራ የደጋን ቅርጽ ሰራ። ወዲያው ደግሞ ወደ ቀኝ ተንገዳገደ። እንደምንም ታግሎ የቆመበትን ተመለከተ። የተጨራረፉ የብርሃን ጨረሮች ባረፉበት መንገድ ከሚንጮለጮለው የጠራ ጎርፍ ላይ አለላ የመሰለ መስመር የሰራ ነገር ተመለከተ። ደሙ መሆኑን ተገነዘበ። ግራ እግሩ መመታቱን አወቀ። ህልም መሰለው። ለመሆኑ ይህ ህልም ነው ወይስ እውን? ይህ ቅዠት መሆን አለበት። ቁም የሚል ድምፅ ተሰማው። 2 ሜትር ያህል ራቅ ብሎ ከቀጭኗ መንገድ ጠርዝ የቆየ የግንብ አጥር ተመለከተ። ወደ ቀኝ የምትዘልቅ መታጠፊያ እንዳለችም ተረዳ። እንደምንም ተፍገምግሞ ወደ መታጠፊያዋ ደርሶ በመጠለል ራሱን ለመከላከል ድምጥማጡን አጠፋ። ሕይወታቸውን ሁሉ ሰጥተውለት ለነበረ ድርጅት አብራው ሰራ የነበረችው ባልደረባው እንዴት ዛሬ ከመቅስፈት ተገልብጣ ልትገለው የጥይት ሩምታ ታወርድበታለች? ለዚህ የሚያበቃ ይሄ ነው የሚባል አመርቂ ምክንያትስ እንዴት ልታገኝ ትችላለች? አሁን እያለከለከ የሚያስበው ይህንኑ ነው። አዎ ልትገለኝ ቆርጣለች። ይህ እንዴት ሊሆን ይችላል?
የለም አይሆንም፣ ይህ ቅዠት መሆን አለበት። ጂንስ ሱሪው ከታች ተቦትርፏል። ያደረገው የግራ እግሩ ነጭ ስኒከር ጫማ ቀልቷል። ውስጡ ይሞቀዋል። እግሩን የሚያስርበት ጊዜ አላገኘም። ቁልቁል በሚወርደው ጎርፍ ላይ እያንቦራጨቀ የሚወርድ ኮቴ ተሰማው። ሽጉጡን ጠበቅ አድርጎ ያዘ። ኮቴው እየቀረበ መጣ። ቦጭ ቦጭ፣ ደልፈስ ደልፈስ፣ ጨቅ ጨቅ፣ ከዚሁም ጋር አልፎ አልፎ የሚያቃስት ድምፅ። እየቀረበችው እንደሆነ አወቀ። ታክተመትማለች። ምን እንደምትል ግን አትሰማውም። ትንፋሿ ሳይቀር እየቀረበው ሲመጣ ታወቀው። ጫን ጫን ትተነፍሳለች። ታለከልካለች። ቅድም የመታት የእጇ ቁስል መሆን አለበት። ወዲያው ጸጥታ ሆነ። የሄድኩበት ጠፍቷት መሆን አለበት ሲል አሰበ ጌራ። ነገር ግን ደሙን ተከትላ እንደምትመጣ ሲገለጽለት በተጠንቀቅ ትንፋሹን አጥፍቶ በመቆም መጠባበቁን ቀጠለ። ወዲያው ግን በሁለት ሀሳቦች መሃል እንደ ቆዳ ተወጠረ። ልግደላት ወይስ አኩስዬ ልመርምራት? በዚህ መሃል ከኋላዋ የእሷ ኃይሎች ቢደርሱብኝስ እያለ ሲያብሰለስል ከፊት ለፊቱ ጥላዋ ዘው ሲል ታየው። እንደ እንሽላሊት ከአጥሩ ጋር ተላጥቆ ትንፋሹን ያዘ። ከኋላዋ በኩል በዛፎቹ ቅርንጫፎች ውስጥ የመጡት የመብራት ጨረሮች ከሷ ኋላ ሆነው እርሱ የተጠለለበት ጥግ ጨለማ ባይሆን ኖሮ ትቀድመው እንደነበረ ተረድቷል። ለአፍታ ጎንበስ ብላ ጎርፉን ተመለከተች። የሚወርዱት የዝናቡ ነጠብጣቦች ብቻ ናቸው። ቁልቁል እያቃሰተች ዝቅ ብላ ደሙን በመመልከት በዛ አልፎ ይሆን አይሆን አጠናች። በደሙ ስትከተለው እንደቆየች አረጋገጠ። ከእግሩ የሚንፎለፎለው ደም ከፊቷ የሚንጮለጨለውን ጎርፍ እያቋረጠው መሆኑን ሲያይ ደነዘዘ። ዘሎ ሊያንቃት ከጀለው። በአንዲት ጥይት ህቅ ያረጋትም አሰበ። ነገር ግን በመጀመሪያው ሐሳቡ ጸና። ተጎንብሳ ደሙን ስታይ ዘሎ ተከመረባት። ጎርፉ ላይ ይተናነቁ ጀመረ። የሁለቱም ሽጉጦች ግራና ቀኝ ተበታተኑ። የሁለቱም እጆች ወደ ሽጉጦቹ ተንጠራሩ። ጣቶቻቸው እንደ ጦር ሾላው እንደ አንቴና ይመዘዙ ይመስል ተገተሩ። ጌራ ሽጉጡ እንዳትይዝ ለመከልከል እንጂ ሽጉጡን ለመጠቀም አላሰበም። ጥይቶቹን መጨረስ አልፈለገም። የፍልሚያው አሸናፊ ከሆነም የእሷንም ሽጉጥ ለመጠቀም አስቧል። ቦርሳዋን እስካሁን ስላልጣለችው በቦርሳዋ ውስጥም ጥቂት ጥይቶች ሳይኖሩ እንደማይቀሩ ጠርጥሯል። ጉልበቷ የሴት አልመስላለው። የሴት ጡንቻ ምን ያህል ይታገለኛል ብሎ አልገመተም ነበረ። 3 ሜትር ያህል እየተገለባበጡ ቁልቁለቱን ወርደውታል። በዴርቶ ጋዳ ውስጥ የተሰጣት ልዩ ስልጠና ለዚህ እንዳበቃት ቢያስብም እጆቹን በሴት ላይ ሰንዝሮ ባለማወቁ እስካሁን እንደታገለችው ተገነዘበ። በሕይወቱ ሴቶች የሚመቱ አይመስሉትም ነበረ። አሁን ግን ከአንዳች እውነታ ጋር የመጋፈጥ ግዴታ ላይ ነው። ምኗን መምታት እንዳለበት እንኳን ግራ ገባው። እሷ ግን በቦክስም በንክሻም ታጣድፈው ገባች። በአንዳች ጥላቻ መሞላቷ ይታወቅ ነበረ። ይህ ጥላቻዋ ግን ከተልኳ የመነጨ እንጂ ከእርሷ የፈለቀ ላለመሆኑ እርግጠኛ ነው። ጌራ ሐሳቡን ሰብስቦ ቡጢውን በኃይል ፊቷ ላይ አሳረፈው። ቀጥሎ አንገቷን በጭብጥ ውስጥ አስገባው። አይኖቿ ፈጠው ደም ስሮቿ ተገታተሩ። ጣቶቿ የአንገቷን ደም ስሮች ዘግተዋቸዋል። በአፍንጫዋ ደም ማመነጨ። ቆንጆ ነበርሽ፣ ነገር ግን ሰይጣንን ቆንጆ ነው፣ ነፍስ ይማር ብሎ ትናገር እንደሆን በማሰብ ለቀቃት። ነገር ግን ወዲያው ጊዜ እንደሌለው አስታወሰ። እንኳን ልትናገር በጣረሞት እንደሚወራጭ አውሬ አጓርታ በደመ ነፍስ ልትነክሰው ሞከረች። ነገር ግን በመዳፎቹ አፍኖ አፍንጫዋን ጠርቅሞ እስከ መጨረሻ ህቅታዋ ጠበቃት።
እግሮቿን ጥቂት አወራጨች። ጥቂት ቆይታ ጡንቻዎቿ ሲዝሉ ታወቀው። ጌራ እንባ ሊያንቀው ታገለው። መግደል አንዳንዴ ግዴታችን ይሆናል። የማንሻሸው ሟች ሲመጣብን ገዳዮች ከመሆን አንድ ነው። የማናመልጠው ሟች እጃችን በደም ያጨማልቋል። ብቻውን እንደ እብድ እያወራ በጎርፉ ውሃ በደም የተጨማለቀ እጁን ታጠበው። ሁለቱን ሽጉጦች ለቃቅሞ ሲያበቃ ራቅ ብሎ የወደቀ ቦርሳዋን አንስቶ ውስጡን ፈተሸው። ጥቂት የሴት ልብሶች፣ ሙታንቲዎች፣ ማስታወሻ ደብተር፣ የጥፍር ቀለም፣ አንድ ውድ ሽቶ፣ ሌላ እንደ ሀሳብ መጣለት። ከልብሶቿ ውስጥ ከራስ ፀጉር እስከ እግር ጥፍር የሚያጎፋፍነው አባያ እስከ ኒቃን የሚሰኘው ልብስ ይገኛል። እነሱን ለማጥመድ አበክራ እንደተዘጋጀች ተገለጠለት። እንደርሱ አይነቶቹ ጥምር ተልዕኮ ያላቸው ሰላዮች ሃይማኖታዊ አልባሳትንም ሆነ እሴቶችን ለሽፋን ከመጠቀም እንደማያቅማሙ በማወቁ ይህን ማድረጓ አላስደነቀውም። የቄስ ጥምጣም ሸብ አድርገው ቤተ መቅደስ ጥልቅ የሚሉ እንዳሉም ያውቃል። ቁስለኛ እግሩን ቦርሳ ውስጥ ባገኘው ሻርፕ ግጥም አድርጎ ካሰረ በኋላ በዝናብ የበሰበሰ ልብሱን አወላልቆ አባያና ኒቃኑን ከራስ ፀጉሩ እስከ እግር ጥፍሩ አጥልቆ እያጠለቀ ከአካባቢው ተሰወረ። ልብሱ ከጊዜው ከሚከታተሉ ሰዎች እይታ እንደሚሰውረው ገምቷል። ከእንግዲህ ከአንድ ኮት ሽጉጥና ከአንድ ኮት በቀር ጓደኛ እንደሌለኝ አረጋግጫለሁ ነበር ያለው። ኮቱንና ኮልቱን የከተተበትን የሴት ቦርሳ ወደ ትከሻው እየገፋ። ውድ የመጽሐፍን በዜማ ቤተሰቦች አንቱ ዣራ ክፍል 6ን የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩን። ሰላም።